ስላደረስከን ክብርና ምስጋና አንቆና ውዳሴ ላንተ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት መምህር ዘለቀ ተስፋዬ የዚህ የደብረ ገነት ቅዱስ ዑራኤል ቤተክርስቲያን አስተዳዳሪ፣ ክቡር መጋቤ ሥርዓት መምህር መንግስቱ ደብራችን ዋና ጸሐፊ፣ ክቡር መጋቤ ጥበብ መምህር ሰሎሞን ገብረ እግዚአብሔር የላፍቶ ክፍለ ከተማ የሂሳብና በጀት መምሪያ ኃላፊና የዕለቱ የበዓሉ ተወካይ፣ ክቡር ወንድማችን መጋቤ ሐዲስ መምህር ኢያሱ የደብራችን ስብከተ ወንጌል ክፍል ኃላፊ፣ ክቡራን የአስተዳደር ሰራተኞች፣ አቶ ገብረ መስቀል የሰበካ ጉባኤ ምክትል ሊቀመንበር፣ አባቶች፣ ወንድሞች፣ ሊቃውንት፣ ካህናት፣ ምዕመናን ወምዕመናት፣ ዘማሪያን ሁላችሁ እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በቅዱስ ዑራኤል አማላጅነት በድንግል ማርያም ጸሎት ምልጃ በመድኃኔዓለም ቸርነት ተጠብቀን እንደዚህ ስለደረስን የአምላካችን ስም ለዘላለም የተመሰገነ ይሁን። አሜን። ይህን ታሪካዊና ተአምረኛ በዓል የሰዎች ልጆች እንከብርበት ዘንድ ክብረ ኃይል ክቡር ይቀደስ ኃይል ቅዱስ እውነተኛው አምላክ ያው እግዚአብሔር በቸርነቱ በይቅርታው ያየውን የሰማውን ያልተናገረብን ያልገለጠብን የይቅርታ ባለቤት መዓቱ የራቀ ምሕረቱ የበዛ እግዚአብሔር ስሙ ይመስገን። አሜን። ድንግል ማርያም አምላክን በመውለድ እኛን በማማለድ የምትታወቀዋ ወላዲተ አምላክ ቤዛዊተ ኩሉ ዓለም ከቅዱስ ዑራኤል ጋር ምስጋና ይድረሳቸው። መላእክቱን ሊቀበላቸው ብድግ አለ። በግንባሩም ወድቆ ሰገደላቸው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ሊቀበላቸው ብድግ አለ፣ በግንባሩም ሰግዶ ተቀበላቸው። መቀበል ብቻ አይደለም፣ እጅ ነሳቸው ይላል መጽሐፍ ቅዱስ። እንግዲህ እዚህ ያላችሁ የእግዚአብሔር ልጆች አንድ ሰው ሐኪም ቤት ሄዶ ሕመሙን በሽታውን ለሐኪሙ ነግሮ ችግሩን አስረድቶ እንዲሁ ዝም ብሎ ቢመለስ መድኃኒት አያገኝም። መድኃኒት የሚገኘው በሽታውን ነግሮ ለበሽታው መድኃኒት ዶክተሩ ሲነግረው ነው። ላብራቶሪ ምርመራ አድርጎ ዶክተሩ ሰው ባዘጋጀው በሰራው በተራቀቀበት ቁሳዊ መሳሪያ መርምሮ ኮምፒውተር በሚነግረው መልኩ የታመመውን በሽታውን ነግሮት ለበሽታው መድኃኒት የሚያደርገውን የማያደርገውን የሚሰራውን የማይሰራውን ነግሮት ካልተመለሰ ስለተናገረ ብቻ ሊድን አይችልም። ብዙ ጊዜ ወደ ቤተ ክርስቲያን የምንመጣው፣ ብዙ ጊዜ ወደ ቤተ እግዚአብሔር የምንጓዘው ችግራችንን ለእግዚአብሔር ለመንገር ነው። ታዲያ በምንናገርበት ጊዜ ችግራችን የመጣው በእኛ ምክንያት ሊሆን ይችላል፣ በእኛ ጉድለት ሊሆን ይችላል። በእኛ ንጽሕና በእኛ ጥንቃቄ ጉድለት ከኛ የመነጨ ሊሆን ይችላል። ሐኪሙ በመጠጥ ምክንያት፣ በስካር ምክንያት፣ በቅዝቃዜ በብርድ ምክንያት ታማን ብሎ እንደሚናገረው እኛም ደግሞ በኃጢአት ምክንያት ነው በደል የመጣችብህ ርክሰት የያዘች ሊለን ይችላል መጽሐፍ።
ስለዚህ እኛ ስንነግረው ለእግዚአብሔር እግዚአብሔር የሚነግረናልና እሱን ሰምተን በሰላም በጤና ወደ ቤታችን እንድንሄድ መረጋጋቱን ማስተዋሉንና ቃሉን በቁርጠኝነት መስማት እንድንችል መድኃኔዓለም ይርዳን። አሜን። ይሄ አሁን ያለንበት ህዳር ወር ነው። በዚህ በህዳር ወር ታላላቅ በዓላቶች ይከበራሉ። በተለይም ህዳር ሚካኤል፣ ህዳር ጽዮን፣ እግዚአብሔር አብ እንዲሁም ደግሞ ህዳር 8 ዛሬም እንደዚሁ ይቀጥላል። ህዳር ወር የበረከት ቅጠሉ ወደ ፍሬ የተቀየረበት የሰው ልጅ ድካሙ የሚሰበሰብበት አዝመራው ወደ ቤት የሚገባበት ሰው ለሰርጉ፣ ለደስታው፣ ለሐዘኑ፣ ለአርባው፣ ለተስካሩ፣ ለዝክሩ መግቦቱን የሚሰበስብበት ታላቅ ወር ነው የወር። በዚህ ወር ብዙ ሰዎች ይራባሉ። የሚራቡት የሚበላ አጥተው ሳይሆን ስራ እያሉ ይራባሉ። አባቶቻችን ምን ይላሉ? የሐምሌን ውሃ ጥምና የህዳር ረሃብ የሚያውቀው ያውቀዋል ይላሉ። ህዳር ባለጸጋ ይመስላል እንጂ ከባድ ነው። ሰው አጨዳውን እያለ ሰው ውቂያ ወቃለው እያለ እያበራየ ነዶውን አዝመራውን ክምሩን እየሰበሰበ ሰዓት እያነሰው ሰው ሳይበላ የሚራበው ስፍር ቁጥር የለውም በገጠሪቷ ኢትዮጵያ። የሐምሌ ወር እንደምታውቁት ቅዝቃዜ ነው። ሳናውቀው ውሃ ሳንጠጣ እንኖራለን። ብዙ ሰው ኩላሊት በሽታ የሚያዘው በሐምሌና በነሐሴ ወር ነው። ውሃ የመጥማት ፍላጎት ስለማይኖር። ለማንኛውም ዛሬ ለእግዚአብሔር ፈቃድ ሆነ እንጂ እኔ የተነሳሁት በጧት ነው። እዚህ ቦሌ አካባቢ አያት ሆስፒታል ፊት ለፊት አንዲት የመኪና የቻርጅ ማድረጊያ ቦታ አለች። እዛ በጧት ነበረ ሰልፍ ያስኩት። ነገር ግን አጋጣሚ ሆኖ መብራቱም ሲሄድ ሲመጣ ሰልፉንም ስጠብቅ እኛ ደግሞ ሁልጊዜ አሳልፉን ብለዋል እየተባልን ስለምናስቸግር ስለሚመስል ስማችንም ለመጠበቅ ብዬ እየተንኳተትኩ ቆይቼ ረፈደ ሳለው ረፍዶ ትንሽ ዘግቼ ነው የመጣሁት። በቅዱስ ዑራኤል ስም ይቅርታ ጠይቃለሁኝ። የሆነ ሆኖ ግን ከዚህ የባሰ ነገር ቢገጥመን ችግር ስለነበረ የባሰ ሳይሆን መልካም ነገር ስለሆነ ስለተገናኘን ሁለት ቃል እንነጋገራለን። እነኝን ሁለቱን እንዲባርክልን እግዚአብሔር ይርዳል። ይቅርታዬን ተቀብላችሁልኛል አይደል? አዎ፣ ይቅር በሉኝ። የኔ ካልኳችሁ ወገኖቼ ቅዱሳን መላእክት በ13 ሁሉንም መላእክት እልፍ አእላፋት መላእክት የሚከበሩ መሆኑን ተማምረናል። ቅዱሳን መላእክት በነገድ በ99 ሲከፈሉ የቤተ ክርስቲያን ጠባቂዎች በቀን በቀን የማታው ለጧት የጧቱ ለማታ እያስረከበ ቀን በቀን ቤተ ክርስቲያን የሚጠብቋት 9 መላእክት አሉ። ስንት መላእክት አልኳቸው? 9 መላእክት አሉ። ሁለቱ የመጀመሪያው ቅጥር ቤተ ክርስቲያን የመጀመሪያው በር ላይ ይጠብቃሉ። ለዚህ ነው የመጀመሪያው በር ላይ መልአክ ይኖራል ብለን ሰግደን የምንጸልየው። ሎጥም ወደ እነሱ ቀረበና መላእክቱን አይቶ በፊታቸው ሰገደላቸው። ሰግዶ ሰላምታም ሰጣቸው ይላል። አሁን ሰዎች ያልረዳ ያሉት ምንድነው? መጽሐፍ ቅዱስን እየመረጡ ነው የሚያነቡት። ዛሬ እኔና እናንተ የጻፍነው አይደለም ኦሪት ዘፍጥረትን። ማኑሄም እንደዚሁ መላእክቱ እሱ ያቀረበውን በዛ በእሳቱ በጢሱ መካከል በዕጣኑ መካከል በእሳቱ ሲወጡ ሲወርዱ አየና በደስታ ከሚስቱ ጋር ሆኖ ሰገደላቸው፣ አመሰገናቸው ይላል። በለዓምም እንደዚሁ አላግባብ አህያዋን ጭኖ በሚነዳት ጊዜ ከፊት ለፊት መልአኩ ቆሞ ስላየች አህያዋ አልሄድም ብላ እምቢ ባለችው ጊዜ ሲደበድባት መልአኩ ተገልጦ ለምን ትመታታለህ ብሎ ባለው ጊዜ ደንግጦ ለመልአኩ ሰገደለት ይላል። እንዲሁ ተነስተው ለመላእክት ስግደት አይገባም ይላሉ።
እኔ ፈቃደኛ ከሆነ ለእናንተ ከሰገድኩ ምንድነው ችግሩ? ስግደቱ ግን መጠን አለው። በእናንተ ልክ መሆን አለበት። የአክብሮት መሆን አለበት። የጸጋ መሆን አለበት። የአምላክ ሳይሆን የአማልክት መሆን መቻል አለበት። አምላክ አማልክት ሁሉን የገዛ በዚህ በመጽሐፍ ቅዱስ ተቀምጧል እኮ ወገኖቼ። በሮሜ 10 ላይ አንዱ ጌታ የሁሉ ጌታ ነው ይላል። አንዱ ጌታ የሁሉ ጌታ ነው። ስለሆነም ኢየሱስ ክርስቶስ አምላክ እንደሆነ በአፍህ ተናግረህ በልብህ ብታምን ዋጋ ከንቱ አይቀርም ይላል። ሰዎች ጌታ ነው ጌታ ነው የሚለውን በአፋቸው ይናገራሉ፣ በልባቸው ስለሌለ ግን ባዶ ሆኖ ይቀራሉ። የእግዚአብሔር መልአክ ዘጠኙ ሁለቱ የመጀመሪያውን ቅጥረ ቤተ ክርስቲያን ይጠብቃሉ። ለዚህ ነው ቅጥረ ቤተ ክርስቲያን ስትገቡ ንጹሕ ሁኑ የሚባለው። ለምን 60 ካሬ ሜትር አይሆንም? ለምን 600 አይሆንም? የቤተ ክርስቲያን ቅጥረ ግቢ ከሆነ ቅጥረ ግቢዋን ንጹሕ ሳይሆን መግባት አይቻልም። ለምን? የመጀመሪያው በር ላይ ደወል ቤት ሊኖር ይችላል፣ ዕቃ ቤት ሊኖር ይችላል፣ እዛ ላይ ቅርስ ሊኖር ይችላል። ከቅርሱ አንዱ ማን እንደሆነ የተለየ አናውቀው። ያችንን በር የሚጠብቃት መልአክ እግዚአብሔር ስለሆነ የመጀመሪያውን በር ሁለቱ ይጠብቃሉ። ሁለቱ ደግሞ ይመጡና እዚህ ቤተ ክርስቲያኗ የመጀመሪያዋ በር ላይ ወደ ቅኔ ማኅሌቱ ስትገባ እሷን ይጠብቃሉ፣ ግራና ቀኝ ሆነው። እዛም ላይ ሰግደን ግንባራቸውን መሬት አስነክተን እንሰግዳለን፣ እንጸልያለን። ምክንያቱም የሚጠብቃት የእግዚአብሔር መልአክ እዛ አለና፣ ለመላእክትም ስግደት ይገባልና። ከዛም በኋላ ደግሞ ቅድስት የሚባል አለ። አሁን በዘመናችን እውነት ለመናገር ካቴድራል ሲባል ደስ ይለናል እንጂ እንደ ክብ ቤተ ክርስቲያን እኔ የሚደሰትበት የለኝም። የአባቶቻችን ዙሪያውን እናቶቻችን አይተያዩም፣ እንደው ዙሪያውን ሆነው ሲያመሰግኑ የሴቱ የወንዱ አናቅጽ በየቦታው። ለዚህ ነው በትናንትናው ቃል እግዚአብሔር ታላቁ ቅዱስ ያሬድ ሃሌሉያ ወሪዴ ብሔረ ሮሜ ሃሌሉያ ለቤተ ክርስቲያን ያለና የነበረ እግዚአብሔር የሚጠብቃት ቤተ ክርስቲያን ርዕክዋ የመርክዋ አፍቀርክዋ አየኋት አወኳት ከዛም አፈቀርኳት ያለው ለዚህ ነው። መግቢያዎቿ አንድ አይነት፣ በሮቿ አንድ አይነት፣ ምዕመናኖቿ አንድ አይነት፣ የሰንበቱ ቅዳሴ አንድ አይነት፣ የከሰዓቱ አንድ አይነት፣ መስቀል ስንሳለም አንድ አይነት፣ ስንቆርብ አንድ አይነት፣ ስንኖር በፍቅር ስንሸኝ በፍቅር። ዓለም ሳለ ይወድሃል፣ ከሞትክ በኋላ ግን ይጸየፋል። የቤተ ክርስቲያን አባቶች ግን በምንሞትበትም ጊዜ አብረውን ያድራሉ፣ አስከሬኑ ዙሪያውን ከበው ቅዱስ ቅዱስ እያሉ። ቤተ ክርስቲያን ልጆቿን ትወዳለች። ዶሮ ጫጩቶቿን እንደምትሰበስብ ትሰበስባቸዋለች። ስለዚህ መጀመሪያ አየኋት፣ ከዛ በደንብ አወኳት። በአጠገቧ ደጀ ሰላሞች አሉ፣ በነፃ እንጀራ ይበላባታል፣ የሰንበት ቁርስ አለባት። ሰዎቿ ሽማግሌዎች ናቸው፣ ያስታርቃሉ፣ ሥጋው ደግሞ ያቀብላሉ። በቁማቸው ያገለገሉ ልጆቿን ብቻ ሳይሆን ሌሎችም ቢሆን ሰብስባ ባጠገቧ ታሳርፋለች አጽማቸውን። ስለዚህ አየኋት፣ አወቅኳት፣ ስለሆነም ወደድኳት፣ አፈቀርኳት አለ ቅዱስ ያሬድ። ዓለም ውጣ ሲል ከመንበሩ ላይ ብሽቅ አድርጋ መጎናጸፊያውን አውርዳ ልጄ መጣ ብላ ማርልኝ ብላ ጸልያ ትሸኛለች። ቤተ ክርስቲያን ልዩ ናት። ኃጢአተኛም ቢሆን ክፉም ቢሆን ደግም ቢሆን ቀጣፊም ቢሆን ነፍሰ ገዳይም ቢሆን አስመሳይም ቢሆን ልጄ መጣልኝ ማርልኝ ብላ ተቀብላ ተሳርፈዋለች። ቤተ ክርስቲያን ልዩ ናት። ዛሬ ማገልገላችን ለከንቱ አይደለም። ዛሬ በዚህ መሆናችን ለከንቱ አይደለም። ስለዚህ አፈቀርኳት። ሽኒ ቅኔ ማኅሌቷን ሁለቱ መላእክት ይጠብቃሉ፣ ሁለቱ ደግሞ ቅድስቷ ላይ ይጠብቃሉ። እነኚህ ስድስት ሲሆኑ ደግሞ ሁለቱ መቅደሷ ላይ ደግሞ ገብተው ይቀድሳሉ። የእያንዳንዱ መቆሚያ ስርዓት አለው።
ቀዳሽ ሥጋው ደሙ አቀባዮች በመንበሩ ዙሪያ መቅደስ ውስጥ ሲሆኑ በቅድስቷ ዙሪያ ደግሞ ቆራቢዎች ቅዱሳን ነገሥታት ይቀመጡባታል። የተለዩ የካህናቱ ሚስቶች እነ እማሆይ እነ ቆራቢ እና አባባ ይቆሙባታል። አባቶች ከፊት ይሆናሉ። ዛሬ ልጆች ከፊት ነው። ምን ሆነ? እኔም ዛሬ ትንቢቱ ደርሶብኝ ነው በየፊታቸው እየቆምኩኝ እንደዚህ ምርገበገበው። የአባቶቻችን እኮ አታድርግ የሚለው ብቻ ይበቃ ነበረ። ዛሬ ቃለ እግዚአብሔርና ሕዝቡ ታቦታቱና ሕዝቡ ተለማምዱ ጓደኛ ሆኖ ሰሚና ተሰሚ ጠፍቶ ቁጭ ብለናል። ሰው ሁሉ እንደ ጥላ እየተመላለሰ እነኚህ መላእክቶች በአራት ተከፍለው እነኚህን አራት ቦታዎች ሲጠብቁ የዛች የቅድስቲቷ ጠባቂ ቅዱስ ኡራኤል ነው። የዛች የማይለቷ ጠባቂ ቅዱስ ኡራኤል ነው። የቅጽረ ቤተ ክርስቲያኗ በሯ ጠባቂ ቅዱስ ኡራኤል ነው። ከነኚህ ከዘጠኙ ደግሞ ቅዱስ ሚካኤል ከፍ ብሎ ደግሞ ጀነራል እንደምንለው ወይም ደግሞ በእያንዳንዱ ቦታ መሪ እንዳለው ሁሉ መሪያቸው ሆኖ ይቀመጣል። አምኩሎሙ መላእክት ሚካኤል ይትለአል መንበሩ ብለው ሊቃውንቱ የዘመሩት ለዚህ ነው። እና መላእክት በቤተ ክርስቲያን ያላቸው ድርሻ ቀላል አይደለም። ለዚህ ነው ስትመጡ ምን ጊዜም ወደ ቤተ ክርስቲያን ጠጋ በሉ፣ ውጭ አትቅሩ፣ ትባረካላችሁ የሚባለው። የቅዱሳን መላእክት ድርሻ ብዙ ድርሻ ሲኖራቸው አንዱ የሰውን ጸሎትና መስዋዕት፣ የሰውን ዕጣን፣ የሰውን መልካምነት፣ ጾምና ጸሎት፣ ስግደት ተቀብለው ወደ እግዚአብሔር ፊት ማቅረብ ነው። ከዛ ደግሞ ከእግዚአብሔር ያገኙትን መልካም ነገር ይዘው ለሕዝብ ምሕረትን ማምጣት ነው። ነገር ግን መላእክት ስለ ሁለት ነገር ይላካሉ። በጎ ለሆኑ ሰዎች ለምሕረት ሲላኩ፣ አዲስ አማኝ ለሆኑት ለመመለስ ለማስተማር ለይቅርታ ሲላኩ፣ አንገታቸው ለደነደነ እሽታ ለማያውቁ አስቸጋሪ ለሆኑ ደግሞ ለመዓት ይላካሉ። ትሕትና ያስፈልገናል ወገኖቼ። በገበያውም ቢሆን በአዳጎ በጉልቱም ቢሆን በየመስሪያ ቤቱም ቢሆን በትምህርት ቤቱም ሆነ በውሃ ቅጅ ቦታ በእድሩም ሆነ በእቁቡ በተለያየ ቦታ የእግዚአብሔር መልአክ ጥበቃ ያለው ሰው በትሕትና መመላለስ ነው። ትሕትና ከሁሉ ይበልጣል። ትሕትና ከቅዱስ ሚካኤል አይተናል። ትሕትና ከድንግል ማርያም አይተናል። ትሕትና ከቅዱስ ጊዮርጊስ አይተናል። እኔ እግዚአብሔር ባሪያ ነኝ ሲሉ አይተናቸዋል። ግን ትሕትና ዝቅ እንዲያደረገ የሚያስቀር አይደለም ወገኖች። አባቶቻችን እኮ ጎንበስ ብለን ጉልበታቸውን ስንስል አገጫችንን ይዘው ብድግ ለማድረግ እነሱ ወርደው ነው የሚያነሱት። ከተንጠራራህ ግን ማን ጎንበስ ብሎ ያነሳሃል? እኔ የዋህ ቅን ትሑት በልቤም ምስኪን ነኝና እናንተም እንደኔ ሆኑ፣ ስለሆነም ከኔ ተማሩ ይላል መጽሐፍ ቅዱስ። በዚህ በማቴዎስ ወንጌል 11:26 ጀምሮ ስናየው እኔ የዋህ ቅን በልቤ ትሑት ምስኪን ደግ ነኝ፣ እናንተ ደግሞ እንደኔ ሆኑ ይላል። ስለዚህ እግዚአብሔር መልአክ እንደዚህ ይጠብቃል። ለዚህ ነው ሶስት ነገሮች በዚህ ልንገራችሁና ዛሬ ቅዱስ ኡራኤል ምን ጊዜም የሚነገረው አይምሯቸው የጠፋባቸውን አይምሯቸውን በማደስ፣ አይነ ልቡናቸው የጠፋባቸውን አይነ ልቡናቸውን በማብራት፣ ትምህርት አልገባ ያለውን ትምህርት እንዲገባው በማድረግ፣ ትዳር እምቢ ያለውን ትዳሩ እንዲበላለት እንደ ቅዱስ ሩፋኤል በማገዝ፣ የሕይወትን ጽዋ በማጠጣት፣ ያልተገለጠውን በመግለጥ ብርሃናዊ መልአክ ለዕዝራ ሱቱኤል የሕይወትን ጽዋ ያጠጣበትን ምክንያት እያደረግ ሁል ጊዜ እንነጋገራለን። የቅዱስ ኡራኤል ድርሻ በመጽሐፍ ቅዱስ ታላቅ ነው። እውነት ለመናገር ዛሬ ዓለም ከተመሰረተች ጀምሮ እስከ ዛሬ ድረስ በተለይ በአዲስ ኪዳን ክርስቶስ ቅዱስ ሥጋውን ክቡር ደሙን ብሉ ጠጡ ካለ ጀምሮ በብዙ የሚቆጠሩ ሰዎች ቅዱስ ሥጋውን ክቡር ደሙን ተቀብለዋል። ያን ቅዱስ ሥጋና ክቡር ደም የት ቦታ መፈተት እንዳለበት መሐንዲስ ሆኖ በሚገባ ታዞ በተቀደሰ ቦታ ያሳረፈና ለምግባችን ቅዱስ ሥጋውን ለመጠጣችን ክቡር ደሙን ለድነታችን ጸበሉን በተቀደሰ ቦታ ላይ ያሳረፈልን ቅዱስ ኡራኤል ነው። ስለሆነም የሰው ልጅ ወደ ቤተ ክርስቲያን በሶስት ነገሮች መግባት አይችልም። አንደኛ ደም ካፈሰሰ፣ ኃጢአት ከሰራ በድፍረት ወደ ቤተ ክርስቲያን አይገባም፣ ንስሐ ሳይገባ። ልብ አድርጋችሁ አዳምጡ።
ቂም በቀል ይዞ አልታረቅም ብሎ አልስማማም ብሎ ቋንጃ ቆርጦ ዓይን አፍርጦ ወገብ አብጦ በጭካኔ ሆኖ በሯን ማለፍ አይቻልም። ያ የሚጠብቅ መልአክ ይቀጣዋል። የበደለ ክሶ የቀማ መልሶ የገደለ ንስሐ ገብቶ ይቅር በለኝ ብሎ አልቅሶ ተንበርክኮ ምኞቱን ሐሳቡን አስወግዶ መልካም ሰው ሆኖ እስኪለወጥ ድረስ ንዑሳ ክርስቲያን ነውና ከበሯ ውጭ ይቆያል። ሁለተኛው ከእናታችን ከሔዋን ጀምሮ ሲወርድ ሲዋረድ የነበረ መርገም እንኳን የተወገደ ቢሆንም በእመቤታችን የተሻረ ቢሆንም መቼም ንጹሐ ባሕርይ ክርስቶስ ስሙ የሚጠራበት ቤተ መቅደስ ስለሆነች ንጽሕና ስለሚያስፈልግ ሴቶች ግዳጅ ሆነው ያስበራ ያሉ። አንዳንድ ጊዜ ይገርመኛል። እስከ ቆመ በእሴ ይደርሱና ጠጋ በል ስንላቸው ንጹሕ አይደለንም ይላሉ እህቶቻችን። ያን በር እንዲያልፉ ማን ፈቀደላቸው? ቅድም ነግሬያችኋለሁ። የቤተ ክርስቲያን ቅጥረ ቤተ ክርስቲያን ከሆነ ደወል ቤቱ ስር ላይ ያለውን የተቀደሰ ነገር አናውቀውምና ማለፍ አይቻልም። 7 ቀን መታገስ ምን ይከብዳል? ለኛ እኮ አባቶቻችን እኮ የሄዳን ሚካኤል ጸበል አስደግመው በቋዳ አስቀምጠው ቅዱስ ሚካኤል በዓመት አንድ ጊዜ ስሙን አስጠርተው ሁሉ ጊዜ ግን በልባቸው ይዘው በፈለጉት ቀን ይሞቱ ነበር። በዓመት አንድ ጊዜ አስክረው እግዚአብሔር በፈለጉት ቀን ይወስዳቸው ነበር። መድኃኒዓለም የሚያዘፍሩት መድኃኒዓለምን እያዩ ነበር። እመቤቴን የሚወዱ እመቤቴ ቀን ነበር የሚያርፉት። ዋስ ጠበቃ ያ ቃል ኪዳን ቀን ስለሆነ በሳምንት አንድ ቀን ታምረ ማርያም ሰምተው እውነት ለመናገር በድሮ ጊዜ የነበሩ አባቶች አትስረቅ ካሉ አትስረቅ ነው፣ የሚሰርቅ የለም። አታመንዝር ካሉ አታመንዝር ነው፣ የሚያመነዝር የለም። ቂም በቀል አትያዙ። ቂም በቀል ልብሶቻችሁን በቁም ሳጥናችሁ ውስጥ ያሉትን እንደ ብል እንደ ነቀዝ እዛው ሽክ እንደሚያደርጋቸው ራስን ይጎዳል፣ ውስጥን ይጎዳል ብሎ ይናገራሉ። አለቀ። ሌላ ጥቅስም የሚጠይቅ እንደዚህ ትውልድ አልነበረ። እሺ አባቴ የሚል ነበረ። አሁን ቃል እግዚአብሔር ጋር ጓደኛ ሆንና በልተነው ተመግበነው ወስደነው አልበቃናል። ደግሞ የምንማረው ካልተማረ ነው። ከመንገድ ላይ ነው የምንማረው። ዝም ብሎ ከወጠምሻው ነው የምንማረው። ወጠምሻ ስላችሁ በእድሜ አይደለም። ትሕትና ካለው መንፈሳዊነት ካለው ወፈፌ ካልሆነ በጎ ከሆነ ሰው ነው መማር የሚያስፈልገው። ከወፈፌ ጋር አትሆን፣ ወፈፌ ጓደኛ የሆነ ወፈፌ እንዳትሆን ይላል መጽሐፈ ምሳሌ። እና 7 ቀን ንጹሕ እስከሚሆን ያቺ በር አትታለፍም። ሶስተኛው ምኝታው ቅዱስ ጋብቻው ቅዱስ ምኝታው ንጹሕ ቢሆንም ምንም እንኳን ለፍሬ ዘር የተፈቀደ ጋብቻ ቢሆንም ንጹሐ ባሕርይ አምላክ ያለበት ነውና ህትብት በድንግልና አልባቲ ሙስና እመቤታችን ስሟ የሚጠራበት አንቲ ውእቱ የሚባልበት ነውና ወንድና ሴት ትውውቅ አድርገው በሯን አልፈው አይገቡም። ያ መልአክ እግዚአብሔር ይቆጣል፣ ይቀየማል። ለዛ አክበሩን ያከብረው፣ ለዛ አስተሐቀሩን ያስተሐቅረው። ያከበሩኝን አከብራቸዋለሁ፣ ያስተሐቀሩኝን የናቁኝን እንቃቸዋለሁ ይላል መጽሐፍ። ለዚህ ነው ትናንት እንደሰማችሁት በድፍረት ዖዛ ታቦቱን ሲነካ ወዲያው ተቀሰፈና በዛ በታቦቱ አጠገብ ወደቀና ሞተ ይላል። አቢዳራ ደግሞ የእግዚአብሔር ታቦት በቤቴ ይግባና ድህነቴን ችግርነቴን ያስወግድልኝ ብሎ ምኞት መልካም ነገር ስላደረገ በቤቱ ገባና ለዘላለም ቤቱን ባረከው፣ ትውልዱን ባረከው። ሜልኮል ዳዊት በደስታ እየዘመረ ዘፈነ ሚላን አሸበሸበ ሚላን። በቃ አለ አይደል? በደስታ ሰው እንዴት ነው? ወደዳችሁም ጠላችሁ አታልቅሱ የሚል አባቱ ሲሞት ማልቀሱ አይቀርም። አትዝፈኑ የምትል እናት ልጇ ስትዳራ አንድ ቀን ማሸብሸቡ አይቀርም። እውነት አሰለ የፈለገ ቢሆን አታልቅሱ ተው የሚል መምህር መካሪ የራሱ አባት ሲሞት የራሱ እናት ስትሞት ማልቀሱ አይቀርም። ያንዳንድ ጊዜ ሲያለቅሱ እፎይ እንዲሉ እንዲወጣላቸው ዝም ነው የምላቸው። ለእናት ያልተለቀሰ ለአባት ያልተለቀሰ ለወንድም ያልተለቀሰ ለማን ይለቀሳል? ኢየሱስ ክርስቶስ ለአልዓዛር አልቅሶ የለ ከመንፈሱ ታወቀ። እንዴት አንገቱን ደፍቶ ወይ ወንድሜ ብሎ አያችሁ ለአልዓዛር በዚህ በዮሐንስ ወንጌል ምዕራፍ 11:25 ላይ ስታዩ
ሕይወትና ትንሣኤ እኔ ነኝ ያላስተማረና አልዓዛርን ከሞተበት ተነስ ብሎ አስወጥቶ ወደ ቤቱ ይዞ ሊመጣ ባሰበ ጊዜ በቤቱ ባረፈ ጊዜ ለአልዓዛር ለሞተው ለወንድሙ ለአውራ አደጉ አለቀሰ። ሲያለቅስ አይተው አይሁዶች ተደሰቱ ይላል። አሁን እንዲህ ሲሞትባት የሚደሰቱ ጎረቤቶች አሉ። ባል ሲሞትባት የሚደሰቱ ጎረቤቶች አሉ። ወንድም ሲሞት ወንድሞች፣ አባቶች፣ እናቶች ሲጣሉ ደስ የሚለው እንዲህ አካባቢ የሆነ ትውልድ አለ። ወገኖች ሰው ሲጣላ አስታርቁ፣ ሲራባሉ፣ ሲጠማ ጠጡ፣ ሲታረስ አልብሱ። ያን ጊዜ ሕይወታችሁ ታገኙታላችሁ። ባልና ሚስት ተዋውቀው ወደ ውስጥ መግባት አይችሉም። የእግዚአብሔር መልአክ ይቆጣል። መልአክ እግዚአብሔር ይተዘዝዎ መላእክት ለመዓት ወለምህረት የእግዚአብሔር መልአክ ለመዓትም ለምህረት ነው የሚላኩት። አላስፈላጊ ከሆነ ደግሞ አላቸው ያጭራሉ፣ ሰይፍ አላቸው። ስለዚህ እዚህ የመጣችሁ ሁሉ እግዚአብሔር ረድቷችሁ ፈቃደ አምላክ ሆኖ ሳታስቡት እግዚአብሔር አስቦ የዛሬ ዓመት ያላሰብነው፣ የዛሬ ወር ያላሰብነው፣ ትናንት ያላሰብነው እንደውም ትናንትና ማታ ድረስ እዚህ እስከምንመጣ ድረስ ሐሳባችንን ማን ያውቃል? እግዚአብሔር ያውቃል። ያን ሐሳባችንን አስወግዶ በሯን አልፈን በእውቀትም ያለ እውቀትም በቂም በቀልም ሆነን በፍቅርም ሆነን በንጽህናም ሆነን በንጽህና ሳንሆንም አምላካችንን ሁሉ ስለሚያውቅ ኃጢአትን እንጂ ኃጢአተኛን የሚሰበስብ እግዚአብሔር የጠፉትን የወደቁትን የሚሰበስብ እግዚአብሔር በዚች በተቀደሰችው አውደ ምሕረት ሰብስቦናልና ፍጻሜያችንን ያሳምርልን። የመላእክት ተራዳኢነት የቅዱሳን ጸሎት የአበው ረድኤት በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። እግዚአብሔር ይባርካችሁ።